ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን አለን። ዛሬ የገዳም ብለን እንሰራላችሁ። አሁን ወደ ገዳም ልንሄድ ነው። ከአዲስ አበባ ተነስተን ደብረ ብርሃን ነው የምንሄደው። ኩክየለሽ ማርያም ገዳም ይባላል። እዛ ነው የምንሄደው። አንድ እግዚአብሔር ፍቃድ እንግዲህ በጠዋት ነው መውጣት ያለብን። አሁን ልንወጣ ነው። ተነስቶ እንደገና ነው የተኛው። እንቅልፍ እያዳፋው ነው ያለውና እኔ ራሱ በስንት መከራ ውሃ አድርጌ ምናምን የነቃሁት እንቀስቀሰው ነው ወጥ ይረፍክብናል። ተነስ ነው እንዴ ለተኛ ነው በዛን ሰዓት ነው ተኛ እንዴ ታነስ እንጂ ካሜራ እየቀረጽ ነው እንዴ? ደግሞ ብሎግ እንሰራለን። ሃይ በላቸው። እንለባብስና እንወጣለን። ያለውን ነገር አብራችን ቆይታችሁ ተጋበዙልን። በጣም እንወዳችኋለን። ከኛ ጋር ቆዩ። ንቃ አንተ እዩስ ብቻ ምን እንደሚያደርግ ተነስቶ ስልኩን ነው የሚነካካው። አንተ ልጅ ታነስ። የትኛው ነው የምትለብሰው? ትንሽ ገበያለ ልጅ ስትነሱ ዱካክ ይጫጫናል። ደግሞ የሆነ ቦታ ለመሄድ ስናስብ የሆነ መንፈስ አለ። እንቅልፍ የሚል ጃኬት ልልበስ። ብርድ ነው ይሞቅሻል። ብርሃን እኮ ብርድ ነው። አስጨነቅ አገር እየነጋ ስለሚሄድ ይሞቃል። እንጠላይ ነው እንጠላይ ንጣሽ ንጣ ራስተኛ ታርፍደ ደግሞ ዳይ ነጠላ ይቆሹ ትንሻው ጨርሰናል። እንጋራሽ ለሚል ነው አሁን ሄደናል። አብራችሁን ቆዩ። እንግዲህ ጉዟችንን ጀምረናል ማለት ነው። አሁን መኪና ይዘናል። ወደ ደብረ ብርሃን የሚሄድ መኪና። ከዛ ደብረ ብርሃን መጀመሪያ ደብረ ብርሃን ሄዳችሁ ከዛ በኋላ ደግሞ ወደ ውስጥ የሚያስገባችሁ ባጃጅ ይዛችሁ ነው የምትሄዱት ብለውናል። ቀጥታ ወደ ኩክየለሽ ማርያም የሚሄድ መኪና የለም። ምክንያቱ ደግሞ የሚሄድ ሰው ስለሌለ ነው። ብዙ ሰው አሁን ወደ ሌላ ቦታ ነው የሚሄደው። ኩክየለሽ ማርያም ሰው መምጣት ትቷል ምናምን ሲሉም ሰምቻለሁ ከዚህ በፊት። አሁን ደግሞ መኪናም ደግሞ ጭራሽ ቀጥታ የሚሄድ የለም። ስለዚህ እያቆራረጥን እንሄዳለን ማለት ነው። እግዚአብሔር ፈቅዶላችሁ እናንተም እየመጣችሁ ገዳማን ብታዩት ደስ ይለኛል። እኔ በራሴ ነው
አሁን እየደረሳችሁ ነው ተብለናል። ረዥም መንገድ ነው የመጣ ነው። ለመጀመሪያ ጊዜያችን ነው ስንመጣ። ግን ደብረ ብርሃን በጣም ደስ የምትል ከተማ ነች። ትንሽም ብትሆን ቆንጆ ከተማ ነች። ብዙ ደስ የሚሉ ነገሮች አሉ መንገድ ላይ። ሰዎቹም ሐውልትም አለ ምናምን ደመቅ ያለች ሀገር ነች። አሁን እየደረሳችሁ ነው ተብለናል። ራሳችንን ለመውረድ እናዘጋጃለን ማለት ነው። እግዚአብሔር ይመስገን በሰላም ደርሰናል። ከታክሲ ከወረድን በኋላ ደግሞ ባጃጅ ይዘን የመጣ ነው። ቤተክርስቲያኑ ድረስ በባጃጅ ነው የመጣ ነው፣ መኪና ስለማይገባ። ገና ከሩቅ ራሱ እንዴት እንደምታምር ቤተክርስቲያኗ። ወደ ውስጥ ገዳሙ ደግሞ ወደ ውስጥ ነው ያለው። ውስጥ ገብተን ደግሞ መቅረጽ እስከሚቻልበት ድረስ ያለውን ፓርት ለእናንተ እናሳያችኋለን። ከጎንና ከጎን የበቀለው እንትን ነው፣ ገብስ ነው እና በቃ በእህል የተከበበች ገዳም ነች ምናምን እያለን እያወራን ነበረ። በጣም ነው ደስ የምትለው። ይኸው ከሩቅ ራሱ እዩት እንዴት እንደሚያምር ብቻ። አሁን ወደ ገዳሙ የሚወስደው መንገድ ጀምረናል። በደረጃ ነው የሚወረደው። ትንሽ ረዘም ይላል መሰለኝ መንገዱ፣ እንደዛ ነው ያሉን። ይህንን መንገዱን ከጨረስን በኋላ ነው ገዳሙን የምናገኛት እና ጫካ ነው፣ ዳርና ዳሩ እንደምታዩት ጫካ ነው። መሀል ላይ ግን ደስ የሚለው ነገር መንገዱ ለሰው እንዲመች ተደርጎ ተሰርቷል እና በጣም ነው ደስ የሚለው። ብቻ ቦታው ሰላም አለው። በጣም ጸጥ ያለ ነው። በጣም ነው ደስ ያለን እኛ በመምጣታችን። እግዚአብሔር ፈቅዶ መምጣት የምትፈልጉ ሰዎች ደግሞ ደጇን ለመርገጥ ያብቃችሁ። መልካም ምኞቴ ነው። እውነት እንዴት ደስ እንደሚል ብታዩ። ዛፉ ላይ እንዳለ ጦጣ ነው የሞላው። ጦጣዎቹ ድንጋይ እየወረወሩ ምናምን ሰው ይተናኮላሉ።
ከረዥም ጉዞ በኋላ እንግዲህ ገዳሙ ጋር ደርሰናል። እንደምታዩት ረዥም መንገድ ነው የመጣ ነው። ደርሰናል። ወደ ውስጥ ልንገባ ነው። ከዚህ በኋላ ያለውን መቅረጽ አይቻልም። ስንወጣ ያለውን ቀርጽላችኋለሁ። ተመልሰናል። እንግዲህ ውስጥ ገብተን ቆይታ አድርገን ጸልየን ገዳሙንም አይተነው ገዳሙ እንዴት ደስ እንደሚል ውስጡ እውነት ብታዩ በጣም ሰላማዊ ቦታ ነው። ውጡ ውጡ ራሱ አይልም። እኛ ብዙ ሰዓት ተቀምጠን ቆይተን የወጣ ነው። እንዴት ደስ እንደሚል በስመ አብ። አሁን ደግሞ እየወጣን ነው። ቅድም የመጣ ነው መንገድ ቁልቁለቱ፣ አሁን ደግሞ ዳገት ቁልቁለቱ ዳገት ሆኗል ማለት ነው። በባዶ እግራችሁ ነው የምትሄዱት። ጫማ መልበስ አይቻልም። በባዶ እግራችን የቅድሟን ቁልቁለት አሁን ወደ ዳገት ተቀይራ እንግዲህ እየወጣናት ነው። ትንሽ እኔ ከብዶኝ ነበረ ትንሽ ወደ ላይ መውጣቱ። ቁልቁለት ሲሆን አይታወቃችሁም፣ ግን ዳገቱ ደግሞ ትንሽ ያደክማል። ብዙም እግር መንገድ ስላለመድኩ ነው መሰለኝ ትንሽ ከበድ ብላኛለች መንገዷ። ቢሆንም እየወጣ ነው። እግዚአብሔር ሁላችንም ለደጁ ያብቃን። በጣም ደስ የሚል ቆይታ ነበረ ያደረግነው። አሁን ደግሞ እንግዲህ ተመልሰን ወደ ቤታችን ወደ አዲስ አበባ እንሄዳለን ማለት ነው። ብታዩ እንዴት እንደደከመኝ እዚህ ጋር በቃ ምንም አልቻልኩኝም ነበር ወደ ላይ መውጣት። እሱ ጥሎኝ ሄዶ ምናምን ላይ ነበር እየጠበቀኝ የነበረው። መንገዱ ረዥም መሆኑ ብቻ ሳይሆን እንትኑ ዳገቷ ትንሽ ታደክማለች፣ ግን ለበረከት ነው። ይሁን ደስ ይላል። እየተቀመጥኩ እያስቸገርኩትኝ ነበረ እና ትንሽ ነገረን እያለኝ ማይካችን ትንሽ ስላስቸገረ ነው ድምጻችን ያላስገባንላችሁ እና ይሄን ይመስል ነበረ የገዳም ቆይታችን። ደስ የሚል ጊዜ አሳልፈናል። እግዚአብሔር ይመስገን ቤታችን ገብተናል። በጣም ደስ የሚል ቀን ነበረ። የተባረክንበት ቀን ነው። ትንሽ ደክሞናል እና እስካሁን ድረስ ስላያችሁን በጣም እናመሰግናለን። በጣም ነው የምንወዳችሁ ቤተሰቦቻችን። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። ዛሬ ውሏችን ይህንን ይመስል ነበረ። በሌላ ቪዲዮ እንገናኛለን። ቻው ቻው።